ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 4 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ላስቀመጣችሁ በሀገር ውስጥም በውጭም ለምትገኙ እጅግ በጣም አስደንጋጭ የሆነ መግለጫ ይፋ ሆነዋል። ይህንን በተመለከተ ሙሉ መረጃውን ወደ እናንተ ይዘናል። ከቢትኮይን ጋር በተያያዘ አነጋጋሪ መረጃ ተሰምቷል። በዚህም የቢትኮይን ዋጋ በእጥፍ ቀንሷል። ይህንን በተመለከተ እናደርሳለን። በሌላው መረጃችን ከአሜሪካ መንግስት በኩል እጅግ በጣም አስደንጋጭ የሆነ መግለጫ ወጥቷል። በዚህም በርካታ ኢትዮጵያኖች ለቀው እየወጡ ስለመሆኑ ይፋ ሆኗል። ይህንንም በተመለከተ ሙሉ መረጃውን ይዘናል። የነዳጅ ዋጋ ማስተካከያን ተከትሎ የትራንስፖርት ዋጋ በእጥፍ ጨምሯል። በዚህም የአዲስ አበባ ትራንስፖርት ጥብቅ መመሪያ አውጥቷል። ሙሉ ዝርዝርን እናደርሳለን። በሕገ ወጥ መንገድ ነዳጅ ሲቸረችሩ የነበሩ ግለሰቦች ላይ እርምጃ ተወስዷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከአሜሪካ ፕሬዝዳንት በኩል እጅግ በጣም አስደንጋጭ የሆነ መግለጫ ወጥቷል። በዚህም በርካታ ኢትዮጵያኖች ለቀው እየወጡ ስለመሆኑ ይፋ ሆነዋል። የአሜሪካ የሀገር ውስጥ ደህንነት ቢሮ ለኢትዮጵያውያን ጊዜያዊ ከለላ አሰራር ማብቃቱን አስታወቀ። ይህ ውሳኔ እንደ አውሮፓውያን አቆጣጠር በ2022 ከለላው ለመጀመሪያ ጊዜ ከተሰጠበት ጊዜ አንስቶ ህጋዊ የሆኑ ኢትዮጵያውያን በዩናይትድ ስቴትስ ውስጥ በህጋዊ መንገድ እንዲኖሩና እንዲሰሩ ሲያስችላቸው የነበረ ቢሆንም አሁን ላይ ከለላው የሚቋረጥበት ጊዜ ነው ተብሏል። የአሜሪካ የሀገር ውስጥ ደህንነት ሚኒስትሩ በዚህ ሳምንት በሰጡት መግለጫ የአገሪቱን ሁኔታ በጥንቃቄ ከመረመረ በኋላ የተላለፈ መሆኑን ገልጸዋል። አክለው በኢትዮጵያ ውስጥ ያሉ ሁኔታዎች ጊዜያዊ ከለላ ስር የመቆየት መብትን ለማራዘም የሚያስችለውን የህግ መስፈርቶች አያሟሉም በማለት ደምድመዋል። የዩናይትድ ስቴትስ የዜግነትና የስደተኞች አገልግሎት ቃል አቀባይ ጊዜያዊ ከለላ ስር የመቆየት መብት የሚሰጠው ለተወሰነ ጊዜ ብቻ መሆኑን ጠቅሰው ለዘለቄታው ለመኖር የሚያስችል መብት ማግኘት ፍቃድ እንዲሁም ፈጽሞ እንደማይታሰብ ገልጸዋል። አሜሪካ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆን በዚህም የተነሳ ይሄው ከለላ መነሳቱን አስታውቃለች። አሜሪካ ሌሎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጭ የኢትዮጵያ ዜጎች በ60 ቀናት ውስጥ ከሀገራቸው እንዲወጡ አሳስበዋል። ቀድሞው ከአሜሪካ ለሚወጡ የትኬት ወጫቸውን እንደሚሸፍኑ $1000 ጉርሻ እንደሚሰጡና ለወደፊቱ ህጋዊ የኢሚግሬሽን ዕድል እንደሚኖራቸውም ገልጸዋል። በሌላው መረጃችን የቢትኮይን ዋጋን በተመለከተ በግማሽ መቀነሱ ተሰምቷል። አሁን ላይ አንድ ቢትኮይን $90,000 በታች እየተሸጠ ሲሆን ይህም ከፍተኛ ቅናሽ ሆኖ ተመዝግበዋል። ቢትኮይን የ2.5 በመቶ ቅናሽ ያሳየ ሲሆን ቅናሹ አሜሪካ የወለድ ምጣኔ ላይ ቅናሽ ባደረገች በሰዓታት ውስጥ የታየ ነውም ተብሏል። ከዚህ ቀደም ቢትኮይን በተያዘው የፈረንጆቹ ዓመት ማብቂያ ላይ $200,000 በላይ በሆነ ዋጋ ይሸጣል ቢባልም የታሰበው ሳይሆን ቀርቷል። በተያያዘም በቴክኖሎጂ ዘርፍ የሰው ሰራሽ አስተውሎ የኩባንያዎች ትርፍ እንደታሰበው አለመሆኑን ሮይተርስ አስነብቧል። በርካታ ኩባንያዎች በዘርፉ እናሳካዋለን ብለው ካሰቡትና ከተነበዩት ያነሰ ትርፍ ማስመዝገባቸውን ተከትሎ በዘርፉ ያሉ ፍላጎት ጥያቄ እያስነሳ መሆኑን ዘገባው ጠቁመዋል። በሌላው መረጃችን የነዳጅ ዋጋ ማሻሻያን ተከትሎ የትራንስፖርት ዋጋ ጭማሪ መደረጉን እጅግ በጣም አነጋጋሪ አድርጎታል። ታህሳስ 1 ቀን 2018 የተደረገው የነዳጅ ዋጋ ማሻሻያን ተከትሎ በገዛ ፍቃዳቸው የትራንስፖርት ዋጋ መጨመር እንደማይችሉ የአዲስ አበባ ትራንስፖርት ቢሮ አስጠንቅቋል። አንዳንድ አካባቢዎች ላይ በራሳቸው ፍቃድ የዋጋ ማሻሻያ ሲደረግ እንደነበር የሚናገረው የቢሮው ኦፕሬሽን ዘርፍ ምክትል ቢሮ ኃላፊ አቶ ዳኛቸው በቢሮው በኩል ከጠዋቱ 12 ሰዓት
እስከ ምሽት 4 ሰዓት ድረስ ጥብቅ ቁጥጥር እየተደረገ መሆኑን ተናግረዋል። ጭማሪው በሚደረግበት ላይ ከመስመር እስከ መውጣት የሚያደርስ እርምጃ እንደሚወሰድ የሚናገሩት አቶ ዳኛቸው በምሽት የትራንስፖርት አገልግሎት ላይ ዋጋ የሚጨምሩ አሽከርካሪዎች ቅጣታቸው ለየት ያለ መሆኑንና እስከ 5000 ብር በጭማሪው ብቻ እንደሚቀጡ ተጠቁመዋል። የነዳጅ ዋጋ ጭማሪ ተከትሎ በታሪፍ ላይ የሚደረግ ማሻሻያ ካለ ቢሮው ከትራንስፖርትና ሎጂስቲክ ጋር በመሆን ጥናት እያደረገ እንደሚገኝ ተናግረዋል። በማንኛውም ቦታና በየትኛውም ጊዜ ከተቀመጠው ሕጋዊ ታሪፍ በላይ ባለመክፈል ህብረተሰቡም መብቱን እንዲያስከብር የተናገሩት አቶ ዳኛቸው የተሽከርካሪዎችን የሰሌዳ ቁጥር፣ ሰዓትና ቦታ በመግለጽ በቢሮ ነፃ የስልክ ቁጥር መስመር 9417 ጥቆማ እንዲያቀርቡ አሳስበዋል። ይህ በእንዲህ እንዳለ በህገወጥ መንገድ ነዳጅ ሲቸረችሩ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በጉለሌ ክፍለ ከተማ ወረዳ 9 ልዩ ቦታው ጡረታ ድልድይ አካባቢ ዘሪሁን ኢብራሂም የተባለ ግለሰብ ቤንዚል ከነዳጅ ማደያ በ129 ብር እየገዛ በድብቅ 1 ሊትር በ200 ብር ሲሸጥ ታህሳስ 2 ቀን 2018 ከቀኑ 7 ሰዓት ተኩል ላይ እጅ ከፍንጅ እንደተያዘ የፓስተር አካባቢ ፖሊስ ጣቢያ አስታውቋል። ግለሰቡ የህንፃ መሳሪያ መሸጫ ሱቅ ያለው ሲሆን 4 በባለ 20 ሊትር በባለ 25 ሊትር 6 ጀሪካን እንዲሁም ለችርቻሮ የተዘጋጀ 23 ባለ 2 ሊትር ቤንዚል በእናቱ ቤት አስቀምጦ እንደተገኘ ፖሊስ ገልጿል። የነዳጅ ግብይት በህገወጥ መፈጸም የህግ ተጠያቂነት የሚያስከትል ድርጊት እንደሆነና ነዳጅ በቀላሉ የሚቀጣጠል በመሆኑ ከማደያ ውጭ ማከማቸት ለአደጋ የሚያጋለጥ በመሆኑ ጥንቃቄ ሊደረግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ የሰጠው ማስጠንቀቂያ አሳስበዋል። በሌላው መረጃችን የኢትዮጵያ ንግድ ባንክ ደንበኞችን በሀገር ውስጥም በውጭም የሚገኙትን እጅግ በጣም ያስደነገጠ አንድ መረጃ በዚህ ሰዓት ይፋ ሆኗል። ከትላንትና ጀምሮ በመቀሌ የንግድ ባንክ ገንዘብ ተዘርፏል በሚል በተለያዩ የማህበራዊ ሚዲያዎች መረጃ እየተሰራጨ መሆኑን ተከትሎ ምንጮቻችን የሚከተሉትን መረጃ አድርሰውናል ሲል ሰሎዳ እንግዲህ በዚህ ሰዓት ይፋ አድርጓል። ባንኩ የዲስትሪክቱን ግቢ ወለል ወደ አስፓልት ለመቀየር የአስፓልት ሬንጀር ተደፍቶበት በኮንስትራክሽን ሰራተኞች ስራቸውን እየሰሩ ሲሆን ከወትሮው ለየት ባለ መልኩ በቁጥር በዛ ያሉ መኪኖች የዲስትሪክቱ ዋና መስሪያ ቤት በር ላይ እንደቆሙ ተደርጓል። ማህበራዊ ሚዲያ ላይ እየተሰራጨ ያለው መረጃ አስመልክቶ የዲስትሪክቱ ኃላፊ እንደተናገሩት አሁን እየተባለ ያለው ነገር ፈጽሞ ሐሰት መሆኑን ገልጸዋል ይላል። ዲስትሪክቱ ወለሉን በአስፋልት ኮንክሪት እየቀየረ በመሆኑ ማደሪያቸው ግቢ ውስጥ የተነበሩት የዲስትሪክቱ መኪኖች ግቢው እየተሰራ ስለሆነ ሬንጁ እስኪደርቅ ውጭ እንዲያድሩ አድርገናል ሲሉ የዲስትሪክቱ አመራሮች ገልጸዋል። ባልተለመደ መልኩ ከውጭ መታየታቸው በሌላ መልኩ ተተርጉሞ ሊሆን ይችላል ያሉ ሲሆን ዋናው የመቀሌ ቅርንጫፍን ጨምሮ ሌሎች የታችኛውም በመቀሌ አካባቢ የሚገኙ የኢትዮጵያ ንግድ ባንክ ቅርንጫፎች የተለመደውን መደበኛ አገልግሎት እየሰጡ መሆናቸውን ምንጮች ገልጸውናል ሲል እንግዲህ ሰሎዳ በዚህ ሰዓት ለበርካታ ኢትዮጵያኖች ያረጋጋል የሚለውን መረጃ አውጥቷል። ምክንያቱም በትናንትናው ዕለት መቀሌ ከተማ ከሚገኘው የኢትዮጵያ ንግድ ባንክ ዋና ቅርንጫፍ ትላንት ምሽት በተሰጠው መረጃ መሰረት የህወሓት ሰዎች በበርካታ ተሽከርካሪዎች ገንዘብ ሲጭኑ ታይተዋል እየተባለ እንግዲህ በርካቶች ሲጨነቁበት የነበረ ጉዳይ ነው ላለው ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።